ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ አለን። ይህም እንዲህ ይላል። በእስራኤል ምድር ባዕድ አምልኮት ለሚያመልኩት ሰዎች ቤት መሸጥና ማከራየት ይቻላል ወይስ አይቻልም የሚል ጥያቄ ነው። እንግዲህ ይህም አንዱ ከባዕድ አምልኮት ጋር የተያያዙ ነገሮች ናቸው። እንግዲህ እንደሚታወቀው ባዕድ አምልኮት ማለት እንግዲህ ፈጣሪን የሚቃወም የፈጣሪ ሀሳብ የማይቀበል ተቃራኒ ማለት ነው። ስለዚህ ባዕድ አምልኮት ይባላል። ባዕድ አምልኮት ማለት እንግዲህ እንግዳ የሆነ አምላክ ማለት ነው። ፈጣሪ ያልሆነን ሌላ ሰው ሰራሽ የሆነን ነገር ማምለክ ማለት ነው። ይሄ ደግሞ በፈጣሪ ዘንድ ደጋግመን እንደተማርነውና በኦሪት ውስጥ ደጋግሞ ያለ ፈጣሪ የጻፈው እነዚህ ባዕድ አምልኮቶች ናቸው ማለት ነው። እነዚህ ባዕድ አምልኮቶች ለራሳቸው ብቻ አይደለም፣ ሌሎችም ሰዎች ባዕድ እምነታቸውን ስለሚያስተላልፉ ስለሚሰብኩና ሌሎችን ስበው ወደ እነሱ ባዕድ አምልኮት ስለሚያስገቡ በፈጣሪ ዘንድ እጅ በጣም ከባድ ኃጢአት ነው ማለት ነው። ስለዚህ ለነዚህ ባዕድ አምልኮት ለሚያመልኩት ሰዎች በእስራኤል ምድር ቤት ማከራየትና ቤት ያከራየና ቤት የሸጠ ያ የሸጡት ገንዘብ ርክስና አለው ማለት ነው። ስለዚህ በዚያ ገንዘብ ራሱ መደሰት አይቻልም ማለት ነው። ምን ያህል ከባድ ኃጢአት እንደሆነ ማለት ነው። ይህም በኢልሆት አቦዳ ዘራ የአቦዳ ዘራ ህግና ስርዓት የሚባል አለ። በዚያ ውስጥ ምዕራፍ 10 ቁጥር 4 ላይ በዝርዝር ተጽፎ ይገኛል ማለት ነው። ኤን ሞክሪን ላይም ባቲም በሳዶት በኤረጽ እስራኤል ይላል። በእስራኤል ምድር ቤትም ሆነ ቦታ መሬት ማለት ክፍትም ቦታ የእርሻን ቦታ ቢሆን የግጦሽ ቦታ መሸጥ ክልክል ነው ይላል። ጋም ማከራየት ይምራል። በተለይ ለሶስት ሰዎች እንግዲህ በአይሁድ ህግና ስርዓት መሰረት ህዝብ የሚባለው ከሶስት ሰዎች በላይ የሆነ ነው። ቡላሽ ሰሎ ያሱ ሽኹና ማለት እንግዲህ ጎረቤቶች የሚባል አለ። ጎረቤት የሚባል እንግዲህ ሶስት ሰዎች በአንድ አካባቢ ከተከራዩና አንድ ጉርብትና ካላቸው እነዚህ ጎረቤቶች ይባላሉ። ሽኹና ይባላል። ስለዚህ እነዚህ ሰዎች በአንድ ላይ ከኖሩ ሶስቱ ማለት ነው ባዕድ አምልኮቶች በቤታቸው ውስጥ ያስገቡና ባዕድ አምልኮትን ያመልካሉ ማለት ነው። ይህም አንዱ እነዚህን ያከራዩ ሰዎች እነዚህ የሚያመልኩት ባዕድ አምልኮት በሙሉ ወደ እነሱ ነው የሚተላለፍ ማለት ነው። ኃጢአቱ እነዚህ ያከራዩት ወይም ለነሱ ቤት የሸጡላቸው ሰዎች ነው ማለት ነው። ስለዚህ እነሱ ከነሱ የተቀበሉት ገንዘብ ራሱ ርክስና አለው ማለት ነው። በዚህ ገንዘብ መደሰት አይችልም። እንዲሁም ይህን ገንዘብ ወስደው ባህር ይጨምሩት፣ ጨው ባህር ይጨምሩት ነው የሚባለው። እንዲህ ይላል። ብሎ ታቢ ቶኤባ ኤልቤተኻ ይላል ዘዳግም ምዕራፍ 7 ቁጥር 26 ላይ። ይሄ ቶኤባ ማለት ነው። ገንዘቡ ራሱ ፈጣሪ ከጠላው ነገር ተሽጦ የመጣ ስለሆነ ገንዘቡ ራሱ
በዚያ ገንዘብ ራሱ እህል ውሃ መግዛት አይቻልም ማለት ነው። ምን ያህል በፈጣሪ ዘንድ አቦዳ ዘራ ወይም ባዕድ አምልኮት የተጠላ መሆኑን ያሳየናል ማለት ነው። ስለዚህ ቤት ያለን ሰዎች ባዕድ አምልኮት በተለይ ደግሞ ዛሬ አሁን ሚሽነሪዎች ለነሱ ማከራየት እና ህዝቡን ወደዚያ ቤት ወደዚያ ቦታ እየሰበሰቡ ወደዚያ አዳራሽ እየሰበሰቡ የይሁድን ህዝብ እየሰበጉ ወደ እነሱ እምነት የሚወስዱበት ጭምር ስለሆነ ይህንን የሚያደርግ በሙሉ የነሱ የሚሰሩት ኃጢአት በሙሉ ወደዚያ ሰውዬ ነው የሚሄድ ማለት ነው። ወደዚያ ቤት ወደ አከራይላቸው ቤት ወደ ሸጠላቸው ሰዎች ነው የሚሄድ ማለት ነው። ምክንያቱም ይሄ ከሌላቸው ያን ነገር ሊያደርጉ አይችሉም። የሚሰበሰቡበት ቦታ አይኖራቸውም። ህዝቡን ወደ እነሱ የሚወስዱበት ቦታ አይኖራቸውም ማለት ነው። ስለዚህ ይህ በፈጣሪ ዘንድ እጅግ በጣም ታላቅ ኃጢአት መሆኑን ያሳየናል ማለት ነው። ደግሞ እጅግ በጣም የሚገርመው ደግሞ በእስራኤል ምድር ማለት ነው። እስራኤል ምድር ቅድስት ምድር ናት። የፈጣሪ ቦታ ልዩ ቦታው ከዓለም ሀገራት ሁሉ የመረጣትና ቅድስ ነው የለያት የእስራኤል ልጆች ብቻ መቀመጫ በሆነትና የፈጣሪ ማደሪያ በሆነችው ሀገር ባዕድ አምልኮት ማገል ምን ያህል መዳፈር እንደሆነ ነው የሚያሳየው። ይህ ማለት በአንድ ቤተ መንግስት ግቢ ውስጥ ሌላ መንግስትን የሚቃወም ቦታ መመስረት ማለት ነው። ምን ያህል ለዚያ መንግስት ምን ያህል ጠላት እንደሆነ ያሳያል ማለት ነው። ኢየሩሳሌም የፈጣሪ ማደሪያ ቦታ ናት። ከዓለም ከፈጠራቸው ምድር ሁሉ ኢየሩሳሌምን መርጧታል። በኢየሩሳሌም ደግሞ የተለያዩ ጣዖታቶች ይመለኩበታል። ፈጣሪ ተቃውሟት ነው። ፈጣሪን በመቃወም እና ለነዚህ ይህንን ባዕድ አምልኮቶችን ለሚያመልኩ ሰዎች ቤታቸውን የሚያከራዩ እነሱም ከነዚያ ሰዎች ተለይተው አይታዩ ማለት ነው። ያ ገንዘብ ራሱ የረከሰ ነው ማለት ነው። ስለዚህ ቤት ያለው ሰው አዳራሽ ያለው ይሁዲ ለነዚህ ለሚሰብኩት ይሁዶችን ወደ ተለያየ እምነት ወደ ተለያየ ባዕድ አምልኮቶች ለሚወስዱት ሰዎች የሚያከራይ በሙሉ ኃጢአቱ በሙሉ የእርሱ ነው ማለት ነው። ብዙ ሰዎች እንግዲህ ምናልባት ባለማወቅ ሊሆን ይችላል። ነገር ግን ምን ያህል በፈጣሪ ዘንድ እጅግ በጣም ባዕድ አምልኮት በተለይ ደግሞ በእስራኤል ቅድስት ምድር እጅግ በጣም ታላቅ ኃጢአት ነው ማለት ነው። ስለዚህ ወደፊት እንደዚህ አይነት ነገር በሚከሰቱበት ጊዜ እያንዳንዱ ይሁዲ አስቀድሞ ማወቅ አለበት ማለት ነው። ባዕድ አምልኮት ለሚያመልክ ሌላ እምነት ለሚያራምድ ቤቱን ማከራየት እና ቤቱን መሸጥ ክልክል ነው ማለት ነው። ይህን ካደረገ ግን በሙሉ ኃጢአቱ ሁሉ በእሱ ላይ ነው የሚሆን ማለት ነው። ምክንያቱም የእነሱ ዓላማ አይሁዶችን ወደ እነሱ እምነት ወደ እነሱ ባዕድ አምልኮት ስቦ ለመውሰድ ያንን ቦታ ይጠቀሙበታል ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ አስቀድሞ ማወቅና መረዳት አለበት። እንግዲህ የዛሬው ጥያቄ ይሄ ነው። እንግዲህ ይሄን ለሚፈልግ ሁሉ ማየት ለሚፈልግ ኢልኮት አቦዳ ዘራ ምዕራፍ 10 ቁጥር 4 ላይ በዝርዝር ተጽፎ ይገኛል ማለት ነው። ሁሉ ነገር አንብበን አንጨርሰውም። ነገር ግን ዋና ዋናዎችን ሰዎች ለግንዛቤ ያህል እንዲረዱና እንዲያውቁ ምን ላይ እንዳለን ፈጣሪ ምን አለ ኦሪት ምን ትላለች የሚለውን እንድናውቅና እንድንረዳ ነው። ነገር ግን እያንዳንዱ ሰው የራሱ የሆነ ምርጫ አለው። ምርጫው እንግዲህ የሚያዋጣውን ያውቃል። ነገር ግን እኛ የምናስተላልፈው መልእክት በፈጣሪ ዘንድ እነዚህ ነገሮች ምን ያህል የተጠሉ መሆኑንና በእነዚህ ሄደ ደግሞ የፈጣሪን ሕግና ስርዓት የጣሰ መሆኑን እንዲያውቅና እንዲረዳ
ከዚያም ከዚህ ከስህተቱ እንዲመለስና በፈጣሪ በሚወደው መንገድ እንዲሄድ ነው ማለት ነው። አልሄድም ካለ ያው ነፃ ምርጫ ስላለው መጨረሻ ላይ እንግዲህ የመረጠውን ያገኛል ማለት ነው። ከአሁን በፊት እንዳየናቸው በታሪክ ተጽፎ እንዳየናቸው ነገስታትና ግለሰብ ሰዎች ማለት ነው። የኛ ያወቅነውን ነገር ለሚያውቁት ማሳወቅ መረጃ መስጠት ብቻ ነው። ምርጫው የእያንዳንዱ ግለሰብ ነው። ስለዚህ የዛሬው ጥያቄ ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ጥያቄያችሁንም የበለጠ ጠይቁ፣ እንመራለን። በሩህ አዶናይ ለዓለም አሜን በአሜን።